አርዕስተ ዜና ኢትዮጵያና ቻይና የሁለትዮሽ ልማት ትብብራቸውን ለማጠናከር መከሩ። በውጭ ሀገራት ለሚኖሩ ኢትዮጵያውያን መብት የሚሰሩ አታሺዎች ሊመደቡ እንደሆነ ተገለጸ። ሐማስ እስራኤል ፍልስጤማውያን እስረኞችን በሞት ለመቅጣት ያወጣችውን ሕግ ሊያስቆም የሚችል ዓለም አቀፍ ተቋም እንዲደረግ ጥሪ ያቀረበ። ፕሬዚዳንት ትራምፕ ወታደራዊ ድል ባወጁበት ወቅት ኢራን 300 ሚሳኤልና የድሮን ጥቃት ፈጸመች። ኢራን እስራኤል ፍልስጤማውያን እስረኞችን በሞት ለመቅጣት ያሳለፈችውን ውሳኔ ተቃወሙ። የትራምፕ የዛቻ ንግግር ተቃውሞ ገጠመው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾች የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናምራ ኢትዮጵያና ቻይና የሁለትዮሽ ልማት ትብብራቸውን ለማጠናከር መክረዋል። የገንዘብ ሚኒስትር አቶ አህመድ ሺዴ በሀገሪቱ መካከል ያለውን የቆየ አጋርነት የበለጠ ለማጠናከር ከቻይና ዓለም አቀፍ ልማት ትብብር ኤጀንሲ ምክትል ሊቀመንበር ጋር ሊዮን ጋር ተወያይተዋል። ውይይቱ የኢትዮጵያ የልማት ቅድሚያዎችን በመደገፍ የሁለትዮሽ ትብብር ማሳደግ ላይ ያተኮረ መሆኑም ተመላክቷል። አቶ አህመድ ሺዴ የኢትዮጵያ ኢኮኖሚ ማሻሻያና የልማት አጀንዳዎችን በተመለከተ ገለጻም አድርገዋል። የሀገራቱ ትብብር መጠናከርና ዘላቂ እድገት መዋቅራዊ ለውጥን ለማምጣት ትልቅ አስተዋጽኦ እንደሚኖረውም አስረድቷል። ሊዮን በበኩላቸው ቻይና በፋይናንሻል በቴክኖሎጂ አቅም ግንባታ ኢትዮጵያን ለመደገፍ ቁርጠኛ መሆኗንም አረጋግጧል። ሁለቱም ወገኖች በባቡር መሰረተ ልማት፣ በግብርና፣ በዲጂታል ልማት፣ በኢንዱስትሪና በጤና ዘርፎች ላይ ትብብራቸውን ለማስፋት ሰፊ ውይይት ማድረጋቸው ተገልጿል። በሀገራቱ መካከል ያለውን አጋርነት ወደ ላቀ ደረጃ ለማሸጋገር ተቋሚ ትስስር ለማጠናከርም ተስማምተዋል ተብሏል። በውጭ ሀገራት ለሚኖሩ ኢትዮጵያውያን መብት የሚሰሩ አታሺዎችን ሊመድብ እንደሆነ ተገለጸ። አዲሱ የውጭ ሀገራት የስራ ስምሪት አዋጅ ቁጥር 1389/2018 ኢትዮጵያ መዳረሻ ሀገራት የዜጎች መብትና ደህንነት የሚያስጠብቅ ሌበር አታሺ ወይም የሰራተኞች መብት አስከባሪ የዲፕሎማሲ ባለሙያ እንዲመደብ የሚያዝ አንቀጽ መካተቱን የስራና ክህሎት ሚኒስቴር አስታወቀ። ሚኒስቴሩ የውጭ ሀገራት ስራ ስምሪት ስራ አስፈጻሚ አቶ ኤርሚያስ ተክሉ ቀደም ሲል በነበረው አዋጅ የሌበር አታሺ ምደባ ቢካተትም በተግባር ሳይፈጸም እንደቆየም ተናግረዋል። እነዚህ ባለሙያዎች በውጭ ሀገራት የሚሰሩ ኢትዮጵያውያን መብት ደህንነትና ክብር ተጠብቆ እንዲሰሩ ክትትል የማድረግ አቤቱታዎችን የመቀበል ከስምምነት ውጪ የሚፈጸሙ ድርጊቶችን የመከላከል ሰፊ ኃላፊነት ይኖርባቸዋል ተብሏል። እንደ ኬንያ፣ ዩጋንዳ ያሉ ሀገራት የሌበር አታሺ እንዳላቸው የጠቀሱት ስራ አስፈጻሚ ኢትዮጵያ ከፍተኛ የሰው ኃይል ወደ ውጭ ሀገራት ለስራ ብትልክም እስካሁን እንዲህ አይነት ባለሙያ አለመመደቧንም ተናግረዋል። በአዲሱ አዋጅ መሰረት ኢትዮጵያ ኤምባሲ በከፈተችባቸው ሀገራት ብቻ ሳትወስን ኤምባሲ በሌላቸው ሀገራቶችም ግን የሰራተኞች መዳረሻ በሆኑ ሀገራት ጭምር ባለሙያዎች ይመደባሉ። የዓለም የሰራተኞች ድርጅት ሀገራት ለስራ የተሰማሩ ዜጎቻቸው መብት የሚጠብቁ ባለሙያዎች እንዲመደቡ ያሳስባል። በዚህ መሰረት የስራና ክህሎት ሚኒስቴር ከውጭ ጉዳይ ሚኒስቴር ጋር በመቀናጀት የምደባውና የአስተዳደሩ ግልጽ ወጥና ተቋሚ በሆነ አሰራር እንዲሰራ ስርዓት እየተዘረጋ መሆኑም ተመልክቷል። ይህ ዜጎች በውጭ ሀገራት በሚኖራቸው ቆይታ ተገቢው ጥበቃና ድጋፍ እንዲያገኙ ለማስቻል ያለመ እርምጃ ነው ተብሏል። የነጃሺ መረጃችን አሁንም እንደቀጠለ ነው። ወደ ውጪ መረጃችን ስናመራ ሐማስ እስራኤል ፍልስጤማውያንና እስረኞችን በሞት ለመቅጣት ያወጣችው ሕግ ሊያስቆም የሚችል ዓለም አቀፍ ተቋም እንዲደረግ ጥሪ ያቀረበ። ሐማስ በሶሪያ ለፍልስጤማውያን እስረኞች ድጋፍ የሚሰጥ ሰልፍ መደረጉን ተከትሎ ዓለም አቀፍ ማህበረሰብም በፍልስጤማውያን እስረኞች ላይ የሚፈጸመውን ዘግናኝና ግፍ ማስቆም የሚችል ተጽዕኖ እንዲያሳድር ጠይቀዋል። የሐማስ ወታደራዊ ቃል አቀባይ አቡ ኡበይድ በሶሪያ እስራኤል ፍልስጤማውያን እስረኞችን በሞት ለመቅጣት ያወጣችውን ሕግ በመቃወም የተደረገው ግዙፍ ሰላማዊ ሰልፍ በቀጠናው ሙስሊም ዓለም አንድነት የተጠናከረ መምጣቱን ያሳያል ብሏል። ቃል አቀባዩ ይህንን ሙስሊም ዓለም በጋዛ ሰርጥ በአልአቅሳ መስጊድና በፍልስጤማውያን እስረኞች ጉዳይ በቀጥታ የሚመለከት መሆኑን ሲያሳስብ እስካሁን ድረስ እያደረገ ያለው ያልተቋረጠ ድጋፍ በመግለጽም ምስጋናቸውን አቅርበዋል። አቡ ኡበይድ ፍልስጤማውያን እስረኞች በሞት ለመቅጣት የወጣው ሕግ ለመቃወም የሚደረግ ሰልፍ እንዲቀጥልም ጥሪ አቅርበዋል። የእስራኤል ፓርላማ ፍልስጤማውያን እስረኞችን በሞት ለመቅጣት አዲስ ሕግ ማጽደቁን ተከትሎ ዓለም አቀፍ ተቃውሞ መቀስቀሱም ይታወሳል።
በባህሬን የሚገኘው የአማዞን የክላውድ ኮምፒውቲንግ ማዕከል በኢራን በተሰነዘረ ጥቃት ጉዳት እንደደረሰበት ፋይናንሻል ታይምስም ዘግቧል። የባህሬን የአገር ውስጥ ጉዳይ ሚኒስቴር ቀደም ብሎ ባወጣው መግለጫ የሲቪል መከላከያ ቡድኖች በኢራን ጥቃት ምክንያት በአንድ ኩባንያ ተቋም ላይ የተነሳ እሳት በማጥፋት ላይ መሆናቸውን ገልጾ ነበር። ምንም እንኳን ሚኒስቴሩ የኩባንያውን ስም ባይጠቅስም የፋይናንሻል ታይምስ ምንጮች ጥቃቱ ያረፈው በአማዞን የቴክኖሎጂ መሰረተ ልማት ላይ መሆኑን አረጋግጠዋል። አማዞን ለደረሰበት ቀጥተኛ ጥቃት ዝርዝር መረጃ ለመስጠት ፈቃደኛ ባይሆንም ኩባንያው ከዚህ ቀደም መጋቢት 2 ቀን በዩናይትድ አረብ ኤምሬት የሚገኝ 2 እና በባህሬን የሚገኝ 1 የመረጃ ማዕከሉ በድሮን ጥቃት ጉዳት እንደደረሰባቸው አስታውቆም ነበር። ይህ ጥቃት የተሰነዘረው የኢራን እስላማዊ አብዮት ዘብ በመካከለኛው ምስራቅ የሚንቀሳቀሱ ዋና የአሜሪካ የቴክኖሎጂ ኩባንያዎች ኢላማ እንደሚያደርግ ከዛተ ከአንድ ቀን በኋላ ነው። አማዞን ዌብ ሰርቪስ በመካከለኛው ምስራቅ የመጀመሪያው የክላውድ ክልል በባህሬን የከፈተው በሐምሌ ወር በ2019 ነበር። በማዕከሉ ለቀጠናው ደንበኞች ፈጣን የኢንተርኔትና የመረጃ ማከማቻ አገልግሎት በመስጠት ረገድ ቁልፍ ሚናም ነበረው። አሁን የተሰነዘረው ጥቃት በቀጠናው የዲጂታልና የኢኮኖሚ ደህንነት ላይ ከፍተኛ ስጋትም ደቅኗል። ጥቃቱ በአሜሪካ በእስራኤልና በኢራን መካከል ያለውን ግጭት ወደ ንግድና ቴክኖሎጂ መሰረተ ልማቶች እየተሸጋገረ መምጣቱን የሚያሳይ የቅርብ ጊዜ ምልክት ተደርጎም ተወስዷል። የውጭ መረጃችን አሁን እንደቀጠለ ነው። ፕሬዚዳንት ትራምፕ ወታደራዊ ድል ባወጁበት ወቅት ኢራን 300 ሚሳኤል እና የድሮን ጥቃት ፈጸመች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የጦርነት ድል ባወጀበት ሰዓት ኢራን 89ኛውን የእውነተኛ ቃል ኪዳን 4 የጥቃት ማዕበል ፈጽማለች። ዛሬ ሐሙስ ሌሊት የተፈጸመው ጥቃት በቀጥታ ኢላማው መምታቱን ምንጮችም አረጋግጠዋል። የሙሳ ከሊሙላህ የተሰኘ የኢራን ወታደራዊ ኦፕሬሽን በምዕራብ እስያ የሚገኝ የአሜሪካ ወታደራዊ ይዞታዎችን ኢላማ ያደረገ እንደነበር ተዘግቧል። በመቶ ሚሳኤል 200 ድሮን እና የተለያዩ ሮኬቶች የተፈጸመው ጥቃት በመጀመሪያ በእስራኤል አሊያት ቴል አቪቭ እና ቤናይ ባራህ በቀጥታ ጉዳት ማድረሱን የብሔሩ መገናኛም ዘግቧል። በሁለተኛው የጥቃት ማዕከል በባህሬን እና ዩኤ የሚገኝ የአሜሪካ የጦር መሰረቶች ላይ መፈጸሙን ሮያ ኒውስም ዘግቧል። የኢራን ወታደራዊ ባለስልጣን በጥቃቱ የሄሊኮፕተር የራዳር ስርዓቶችና የአኳ አንድ የተባለ የእስራኤል ታንከር አውድመናልም ብለዋል። የኢራን የድሮን ስዋር ደግሞ በሰሜን ህንድ ውቅያኖስ የሚገኘውና ዩኤስኤ ኢብራሂም ሊንከን የተባለው የጦር መርከብ ላይ ኢላማ ማድረጉን ባለስልጣናቱ አስታውቀዋል። በጥቃቱ በደረዘን የሚቆጠሩ የአሜሪካ ወታደሮች መገደላቸውና በርካቶች መጎዳታቸውን አክሏል። በተጨማሪ ኢራን በእስራኤል ላይ የሚሳኤል ጥቃት ከፈጸመች ከደቂቃ በኋላ ሄዝቦላ ግዙፍ የሮኬት ጥቃት በሰሜናዊ እስራኤል ላይ መፈጸሙን የሂሩ ሚዲያ ዋቢ አድርጎ ሮይተርስ ዘግቧል። ኢራን ይህንን ግዙፍ ጥቃት ማዕበል የፈጸመችው ፕሬዚዳንት ትራምፕ ኢራንን ድል አድርገናል በማለት መገናኛ ብዙሃንን ጠርተው ወታደራዊ ድል ባወጁበት ወቅት ነው። ኢራን እስራኤል ፍልስጤማውያን እስረኞችን በሞት ለመቅጣት ያሳለፈችውን ውሳኔ ተቃወመች። የኢራን እስላማዊ ሪፐብሊክ የውጭ ጉዳይ ሚኒስተር የእስራኤል ፓርላማ የፍልስጤማውያን እስረኞችን በሞት እንዲቀጡ ያሳለፈውን ውሳኔ የሰብአዊ መብቶችና የዓለም አቀፍ ሕጎችን ጥሰት ሲል በጽኑ ተቃውሟል። የእስራኤል ውሳኔ መሰረታዊ የሞራል እሴቶችና የ1949ን የጄኔቫ ስምምነት ጥሰት መሆኑን ሚኒስተሩ ገልጿል። ድርጊቱ የእስራኤል ፋሺስታዊና አፓርታይድ ባህሪ የሚያሳይ ነው ያለው መግለጫ ውሳኔው በፍልስጤማውያን ላይ የሚፈጸመው የዘር ማጥፋት ፖሊሲ አካል መሆኑንም አመላክቷል። የኢራን የውጭ ጉዳይ ሚኒስተር ዓለም አቀፍ ማህበረሰብ በእስራኤል ሕግ ተጠያቂነት የምታመልጥበት አሰራር እንዲቆምና አስቸኳይ እርምጃ እንዲወሰድም ጠይቋል። በተጨማሪም በፍልስጤማውያን ላይ የሚፈጸመው ወንጀል እንዲቆም ግፊት እናደርጋለን፣ ጥሪ ማቅረባችንን እንቀጥላለን ሲሉ ተስኒም የዜና ወኪልም ዘግቧል። በሌላ በኩል ኢራን ዓለም አቀፍ ማህበረሰብ ለእስራኤል የሕግ ጥሰቶች ግዴለሽ መሆኑን የሚቀጥል ከሆነ ይህ ድርጊት ፍልስጤምን ብቻ ሳይሆን መላም የምዕራብ እስያ ቀጠናና ዓለምን ወደ አለመረጋጋት እንደሚያመራ ማስጠንቅቋል። ኢራን አሁንም የፍልስጤም ህዝብ የራሱን እድል በራሱ የመወሰን መብት እንዳለውና የአልቁዱስ ዋና ከተማ ያደረገ ነፃ ሀገር የመመስረት መብቱን እንደምትደግፍም በድጋሚ አረጋግጣለች።
የትራምፕ የዛቻ ንግግር ተቃውሞ ገጠመው። የአሜሪካ የሙስሊሞች ምክር ቤት በፕሬዝዳንት ትራምፕ የዛቻ ንግግር ላይ ጠንካራ ተቃውሞ አቀረበ። ትልቁ የአሜሪካ የሙስሊሞች መብት ተሟጋች ድርጅት ፕሬዝዳንት ዶናልድ ትራምፕ ኢራንን ወደ ድንጋይ ዘመን እመልሳታለሁ በማለት የተናገሩት ንግግር ጸረ ሙስሊም፣ ዘረኛና ሰብአዊነት የጎደለው ሲል አጥብቆ መኮንኑን አልጀዚራ ዘግቧል። ምክር ቤቱ በኤክስ ገጹ ላይ ባሳለፈው መግለጫ የሲቪል መሰረተ ልማቶችን ኢላማ ማድረጉ በዓለም አቀፍ ሕግ የጦርነት ወንጀል መሆኑንም አስታውቋል። ድርጅቱ አክሎም የትራምፕ አስተዳደር እስራኤል ሀገራችንን ከአሜሪካ ሕዝብ ፍላጎት ውጪ ወደ ህገወጥ የጥቃት ጦርነት እንድትጎትታት ፈቅዷልም ሲል ወቅሷል። ምክር ቤቱ የሀገሪቱ ሕግ አውጪዎች በሚቀጥለው ሳምንት ወደ ስራ ሲመለሱ አስቸኳይ እርምጃ እንዲወስዱም ጥሪ አቅርቧል። በሌላ በኩል በመከላከያ ሚኒስቴር ላይ የጦር ወንጀል ምርመራ በአስቸኳይ እንዲጀመርም ምክር ቤቱ ጠይቋል። የተቃውሞ መግለጫ የወጣው በመካከለኛው ምስራቅ ያለውን ወታደራዊ ውጥረት በከፍተኛ ሁኔታ እየጨመረ በመጣበትና የአሜሪካ ሚና አነጋጋሪ በሆነበት ወቅት ነው። የጋዛ ህጻናት ጨዋታ በርካቶችን አስደነገጠ። በጋዛ ህጻናት አሻንጉሊቶቻቸውን እንደ አስክሬን አድርገው ሲጫወቱም ታይተዋል። በጋዛ ከሚገኙ የተፈናቃይ ካምፕ የተወሰደ ቪዲዮ እንደሚያሳየው ህጻናቶቹ በጨዋታቸው አሻንጉሊት ተሸክመው የቀብር ስነስርዓት እያደረጉ እንደ አዋቂ ሲያስመስሉ ሲጫወቱ የሚያሳይ ቪዲዮ ነው። በፍልስጤም የይዘት ፈጣሪ የተደረገው ክሊፕ እንደሚያሳየው ህጻናቱ በግጭት መሃል ሲያደርጉ የተፈጠረው ሁሉ የሚያሳይ ነው ተብሏል። ትዕይንቱ ጦርነቱ በህጻናትና ወጣቶች ህይወት ላይ የሚያደርስ ስለ ንቦናዊ ተጽዕኖ አግልቶ ያሳየ ነው ተብሏል። ቪዲዮ በግጭት ምክንያት በሰው ልጆች ላይ በተለይም በልጆች ላይ ስለሚያደርሰው ተጽዕኖ በዓለም አቀፍ ማህበረሰብ ሰፊ ውይይት እንዲደረግም አድርጎታል ተብሏል። በቀጣይ ወደ ቢዝነስ መረጃችን እናምራለን። ዙቤዳ ሐሰን እንደሚከተለው ታደርስልናለች። የኢትዮጵያ አየር መንገድ በነዳጅ እጥረት ምክንያት በረራ አለማቋረጡን አስታውቋል። የኢትዮጵያ አየር መንገድ ግሩፕ በመካከለኛው ምስራቅ ጦርነት ምክንያት በነዳጅ እጥረት መጠነኛና ጊዜያዊ ጫና ቢፈጠርም ምንም አይነት በረራ አለማቋረጡን ያስታወቀው የኢትዮጵያ አየር መንገድ ግሩፕ ይህንን ያስታወቀው ከአፍሪካ አየር መንገድ ማህበር ጋር በመተባበር የአፍሪካ ጥገና ማሻሻያና የአጠቃላይ እድሳት ኮንፈረንስ በማስመልከት በሰጠው ጋዜጣዊ መግለጫ ላይ ነው። መግለጫውን የሰጡት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ የሆኑት አቶ መስፍን ጣሰው በመካከለኛው ምስራቅ ጦርነት ምክንያት አየር መንገዱ የከፋ ጉዳት እንዳልደረሰበትና ሌሎች እድሎችን እየተመለከተ እንደሆነም ተናግረዋል። ከአየር መንገዱም ጠቅላላ ወጪ ከ40 እስከ 45 በመቶ የሚደርሰውን የነዳጅ ወጪ መሆኑንና በጦርነት ምክንያት የነዳጅ አቅርቦት በመስተጓጎሉ መጠነኛና ጊዜያዊ ጫና መፈጠሩን ተናግረዋል። ነገር ግን በአየር መንገዱና በሌሎች አገልግሎቶች የሚውለውን ነዳጅ በሚመለከት ከመንግስት ጋር በመነጋገር ከአማራጭ አቅራቢዎች እየተገዛ መሆኑንም አንስተዋል። መጠነኛና ጊዜያዊ ጫና ቢፈጠርም በነዳጅ እጥረት ምክንያት ምንም አይነት በረራ አልተቋረጠም። ከሌላ አማራጭ የተገዛ ነዳጅ ስለደረሰን ችግሩን እያቃለልን ጥሩ እየሰራን እንገኛለን ሲሉ አቶ መስፍን ጣሰው ተናግረዋል። በ8 ወራት ውስጥ ከ2.6 ሚሊዮን በላይ የኦንላይን የንግድ ምዝገባና ፈቃድ አገልግሎት መሰጠቱ ተሰምቷል። የንግድና ቀጠናዊ ትስስር ሚኒስቴር በ2018 በጀት ዓመት ባለፉት 8 ወራት ከ2.6 ሚሊዮን በላይ የኦንላይን ንግድ ምዝገባና ፈቃድ አገልግሎት መስጠቱን አስታውቋል። ተቋሙ ይህንን ያስታወቀው የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ የተቋሙን የ8 ወራት የስራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት ነው። በበጀት ዓመቱ 2,427,320 የንግድ ምዝገባና ፈቃድ አገልግሎት ለመስጠት ታቅዶ 2,659,605 አገልግሎቶች ተሰጥተዋል ተብሏል። ሚኒስቴር መስሪያ ቤቱ የዘረጋውን የኦንላይን ንግድ ምዝገባና ፈቃድ አሰራር የንግዱን ማህበረሰብ ጊዜውን፣ ጉልበቱንና ገንዘቡን ሳያባክን ባለበት ቦታ ሆኖ አገልግሎቱን እንዲያገኝ አስችሎታልም ነው ያሉት። በተጨማሪም የዲጂታል አገልግሎት ሽፋኑን ይበልጥ ለማሳደግ የውጭ ንግድ ኮንትራት ምዝገባና የመላኪያ ፈቃድ አገልግሎት በኦንላይን መስጠት መጀመራቸውንም ሚኒስተሩ በሪፖርታቸው ላይ ጠቅሰዋል። የታንዛኒያ ማዕከላዊ ባንክ የወርቅ ክምችቱን ለገበያ እንደማያቀርብ ተናግሯል። የታንዛኒያ ማዕከላዊ ባንክ በዓለም አቀፍ ገበያ ላይ የታየውን የወርቅ ዋጋ መዋዠቅን ተከትሎ የነበረውን የወርቅ ክምችት የመሸጥ እቅድ ለጊዜው ማገዱን ያስታወቀው ባንኩ ይህንን ውሳኔ ያስተላለፈው የገበያ ሁኔታ አስጊ በመሆኑ ጥንቃቄ የተሞላበት ስትራቴጂ ለመከተል በማለም እንደሆነ ተነግሯል። ባንኩ ከጥቅምት 2024 ጀምሮ የውጭ ምንዛሬ ክምችቱን ለማጠናከርና ሀብቱን ለማባዛት በከፍተኛ ፍጥነት ወርቅ ሲገዛ መቆየቱም ተነግሯል። እስከ መጋቢት 2026 መጀመሪያ ድረስም ለማጠራቀም ካሰበው 20 ቶን ወርቅ ውስጥ 19.6 ቶን ወርቅ ማከማቸት መቻሉም ተሰምቷል። በአሁኑ ሰዓትም በተከሰተው የጂኦፖለቲካል ውጥረትና የዓለም ኢኮኖሚ ለውጥ ሳቢያ የወርቅ ዋጋ መቀነሱን ተከትሎ ባንኩ የወርቅ ክምችቱን ላለመሸጥ መወሰኑን አስታውቋል።
በመጨረሻም ወደ ጤና መረጃችን ስናልፍ ሀያት ሰይድ እንደሚከተለው ታቀርብልናለች። መጠናቸው አነስተኛ ቢሆንም በውስጣቸው ግን በርካታ የጤና ጥቅሞች ስለያዙት የዱባ ፍሬዎች አስገራሚ መረጃ ይዘንላችሁ ቀርበናል። ሳይንቲስቶች የጤና መጋዘን ሲሉ የሚጠሯቸው እነዚህ ፍሬዎች በተለይ ለልብ፣ ለደም ስኳር ቁጥጥርና ለወንዶች ጤና ያላቸው ጠቀሜታ የላቀ መሆኑ ተነግሯል። ብዙዎቻችን ዱባን ለወጥ ወይም ለምግብነት ስንጠቀም ዘሩን ፍሬውን ደግሞ ጥለነው እናልፋለን። ሆኖም ግን የቅርብ ጊዜ የሕክምና ጥናቶች እንደሚያመላክቱት የዱባ ፍሬ በውስጡ በያዛቸው ማዕድናትና ቫይታሚኖች ምክንያት የተፈጥሮ ፋርማሲ የሚል መጠሪያን እያገኘ መጥቷል። የዱባ ፍሬ በውስጡ ናይትሪክ ኦክሳይድ የተባለ ንጥረ ነገር እንዲመነጭ የሚያደርጉ ንጥረ ነገሮችን ይዟል። ይህ ንጥረ ነገር የደም ስሮች እንዲለጠጡና ደም በነጻነት እንዲዘዋወር በማድረግ ከፍተኛ የደም ግፊትን ይቀንሳል። በደም ውስጥ ያለውን መጥፎ ኮሌስትሮል ለመቀነስም ይረዳል። የልብ ድካም ተጋላጭነትን በከፍተኛ ደረጃም ይከላከላል። የዱባ ፍሬዎች በውስጣቸው በያዙት ከፍተኛ የኦሜጋ 3 እና ኦሜጋ 6 ፋቲ አሲድ አማካኝነት የደም ግፊትን ለመቀነስና ልባችንን ከአደጋ የመጠበቅ ከፍተኛ አቅም እንዳላቸው የዘርፉ ባለሙያዎች ያስረዳሉ። በተለይ ለወንዶች ጤና ተመራጭ የሚያደርጋቸው በውስጣቸው ያለው የዚንክ መጠን ነው። ይህም የፕሮስቴት እጢ እብጠትን ከመከላከል ባለፈ የወንዶችን የመውለድ አቅም ለማሻሻል ከፍተኛ እገዛ ያደርጋል። ጥራት ያለው እንቅልፍ ለሚያስፈልጋቸው ሰዎች የዱባ ፍሬ ዋነኛ መፍትሄ ነው። ትሪፕቶፋን የተባለው አሚኖ አሲድ በሰውነታችን ውስጥ ወደ ሴሮቶኒንና ሜላቶኒን በመቀየር ሰላማዊና ጥልቅ እንቅልፍ እንዲኖረን ያደርጋል። የዱባ ፍሬ ማግኒዥየም በውስጡ በመያዙ የደም ስኳርን ለማመጣጠንም ይረዳል። በቫይታሚን ኤ እና በዚንክ የበለጸገ በመሆኑ የሰውነትን በሽታ የመከላከል አቅምም ይገነባል። የአጥንት መሳሳትን በመከላከል ረገድም ሚናው የጎላ ነው። ባለሙያዎች እንደሚመክሩት የዱባ ፍሬን በተለያዩ መንገዶች መጠቀም ይቻላል። ንጥረ ነገሩ እንዳይቀንስ ጥሬውን መመገብ፣ በመቁላት እንደ ቆሎ መጠቀም፣ በሰላጣ በአጥሚት ወይም በሾርባ ውስጥ ቀላቅሎ መመገብ ተገቢ ነው። የዱባ ፍሬ በውስጡ ከፍተኛ የፋይበር መጠን ስላለው በአንድ ጊዜ በብዛት መመገብ የሆድ መነፋት ሊያስከትል ይችላል። በመሆኑም በቀን 1 እፍኝ ወይም 30 ግራም ገደማ መመገብ ለጤና በቂ መሆኑን ተመላክቷል። ለሰዓቱ ያዘጋጀንላችሁ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ።